ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። እየተፋሁባችሁ እየተጸዳዳሁባችሁ በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል። በዚህ ንግግር ይቅርታዬን በደብዳቤ ጽፌ ነው የመጣሁት። እስካሁን ብዙ ሰዎች ጋር ተዋውቂያለሁ፣ ብዙ ሳንቲሞችን ሰብስቤያለሁ። አሁን ለናቴ ቤት ገነባላታለሁ። ለናቴ ቤት ገነባላታለሁ። አርሰናል የዋንጫ ጨዋታ አለው ብትባልና ከሰርግህ እና ከኳሱ የቱን ትመርጣለህ? ሰርጉ ለአንድ ቀን ይራዘም። ሚስቴ ባሏን ብልት ቆርጣ መጣሏ በይሳት በርካቶችን እያነጋገረ ይገኛል። ቪዲዮ ጀምሯል ይላል። ጀምሯል? አዎ። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። እንደተለመደው ይህን ቪዲዮ ማቀርብላችሁ እኔ ጠንበለሉ ትንሽ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ክኖሩና ስንሶ አጣፍቶ ከሽኖ ወገቡ ቁርጥ እስኪ ድረስ ኤዲት የሚያደርግላችሁ ግሴ ግስላው ወየ የማር ወለላው አንድ ላይ በመሆን ነው። እንኳን ደህና መጣችሁ ወደዚህ ወደ ሳቅ ወደ ጨዋታ እንዲሁም ወደ ቁም ነገር ቤት። እዚህ ቤት ውስጥ ካሽ ገንዘብ አንፈልግም፣ ምንም አይነት ማስያዣ አንፈልግም። እኛ ጋር የሚሰራው እንደከዚህ ቀደሙ እኔ ሰፖርት ለማድረግ በመጀመሪያም የሰብስክራይብ በተኗን መንካትና የደውል ምልክቷን መጫን ሁሌ ኖቲፊኬሽን እንዲደርሳችሁ። የላይክ ምልክቷን ማበረታቻ ናት፣ ለሌላ ሰው ይደርሳል። ሼር ማድረግም አይከፋም። ኮሜንት ሴክሽን ላይ ፍቅራችሁን ግለጹልኝ። በተለይ ኢትዮጵያ ውስጥ ሆናችሁ የምታዩ ውድ ቤተሰቦቼ VPN-ኗን ብታበሯት ወይ ፒሲ ፎኗን እኔም ቢብዬ ነው እንዲህ ብለን ነው አይደለም። አብሯትና ነው። ሐሳብ አስተያየት ካላችሁ እንቀበላለን። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች ካላችሁ በራችን ክፍት ነው። የሶሻል ሚዲያ ሊንኮቻችን እየገባችሁ አናግሩን፣ እኛም እንስራ። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ከዚህ ቀጥሎ ማሳያችሁ ቪዲዮ እንግዲህ ህፃናት ተጠገባችሁ ካሉ ትንሽ ገሸሽ አድርጓቸው ወይ ጆሮአቸውን ያዙላቸው፣ ትንሽ ከበደ ስለምትል። ሚስቴ ባሏን ብልት ቆርጣ መጣሏ በይሳት በርካቶችን እያነጋገረ ይገኛል። ይህም የተፈጠረው በአርሲ ዞን ሲሆን የ42 ዓመቱ ግለሰብ ከባለቤቱ ጋር በገጠመው ተራ ለመግባባት ምክንያት ከሌሊቱ 6 ሰዓት ባለቤቱ በስለት ብልቱን ቆርጣ መጣሏ ነው እየተነገረ የሚገኘው። ግለሰቡም እንግዲህ ከሌሊቱ 6 ሰዓት በኋላ የተቆረጠውን ብልቱን በፌስታል በመጠቅለል ወደ አሰላ ሪፈራል ሆስፒታል በመሄድ እንግዲህ ለ3 ሰዓታት የቆየ ቀዶ ጥገና ተደርጎለት ብልቱ በስኬት መቀጠሉ ነው እየተነገረ የሚገኘው። ይህም ሁኔታ በርካቶችን እያነጋገረ ይገኛል። ባለቤቱ በምን ምክንያት ይህን እንዳደረገች ግልጽ አይደለም። የ6 ልጆች አባት የሆነው የ42 ዓመቱ ግለሰብም በአሁኑ ሰዓት ሽንቱን ማለት ነው መሻት መጀመሩ እንዲሁም በተጨማሪ ደግ በጥሩ የጤንነት መሆኑን እየተነገረ የሚገኝ። አይናለም አትምጪ ግርብሽ ጭራሽ ሽሮ መበያውን ጭራሽ መከበሪያውን ወንድነቱን ባይልለት ነው እንጂ በዚህ ቀቦ ስንት ክፉ ደግ ሰርታችሁበታል። ስንት ልጆች አፍርታችሁበታል። ስንት የደስታ ጊዜ ልጅ እንዳልሰጠ ወግ ማድረግ እንዳላሳየ እንዲሁ እንደቀላል እንደዘበት ጥፍር አረግሽው እንዴ ቃው አርገሽ ምታነሽው። በርግጥ ትንሽ አበሳጭቶች ሊሆን ይችላል፣ ግን እንደዚህ አይነት ኢሰባዊ ውሳኔ ትንሽ ይከብዳል። ያንቺስ ከፋ። እንደ ዳቦ ቆሎ ቀንጥሰሽ ያስቀመጥሽው ወንድም አለም በፌስታል ያዘው እኮ። ፌስታል አልተከለከለም እንዴ? ተከልክሏል። በዚህ ጊዜማ ይኖራል። እኔ አፈልብላ ጊዜው ዘፋኙም እኮ ደህና ሰንበት ብዬ እውነታሽን ነሸኛው ያለው እኮ ይሄንን በማየት ነው። ይህ በእንዲህ እንዳለ ዘንድሮ እንግዲህ አጃይብ የሚያሰኝ ነው። መቼስ ጆሮም አትስማ አይንም አትይ አይባልም። በወንድ ወገን ደግሞ ያጠፉትን ጥፋት ተመልከቱልኝ። እልህ ነው። እኔ አሁን መምጣት አልችልም፣ እሱ አለ። አንተ ግን 1 ኪሎ ስጋ እዘዝና ብላ፣ ሂሳቡን እኔ በኋላ ከፍላለሁ ስትል የሰማ ባል የሚስቱን ህይወት ቀጠፈ። በኦሮሚያ ክልል ሰሜን ሸዋ ዞን ያያ ጉለሌ የ38 ዓመቱ ሀብታሙ ጋረደው በ2001 ለ17 ዓመታት የትዳር ጉዞ ፍጹም ሰላማዊና የተረጋጋ ሆኖ በ4 ልጆች የተባረከ እንደነበረ የዞኑ አቃቢ ህግ ጽሕፈት ቤት ገልጿል። ከቅርብ ጊዜ ወዲህ ግን ድብቅ የፍቅር ግንኙነት መስርታለች የሚል ከፍተኛ ጥርጣሬ በባል በሀብታሙ ጋረዶ በኩል ከፍተኛ ጭንቀትን ፈጥሯል። ባልም ይህንን ጉዳይ እንድታቆም በተደጋጋሚ እንዳስመከራትም ተነግሯል። የሆነ ቀን ግን የሚስት ቡሼ ሁሪሳ የእጅ ስልክ ላይ ሲደወል ሮጣ ከቤት እንደወጣችና ወደ ጓሮ ዞር ብላ እኔ አሁን መምጣት አልችልም፣ እሱ አለ፣ አንተ ግን 1 ኪሎ ስጋ እዘዝና ብላ፣ ሂሳቡን እኔ በኋላ እከፍላለሁ ስትል ተደብቆ የስልክ ልውውጡን ይሰማ የነበረ ባል ሀብታሙ በውስጡ በተፈጠረ ድንገተኛ ንዴትና ብስጭት አጠገቡ ያገኘውን የፍልጥ እንጨት በማንሳት በሚስቱ ቦሼ ሁሪሳ ላይ ያሳርፋል። እዚህም በአፍና በአፍንጫዋ እንዲሁም በጆሮዋ ደም በመፍሰሱ ህይወቷም ያልፋል። ባልም ይህንን ድርጊት እንደፈጸመ ለማምለጥና ለመሸሸግ ሳይሞክር በቀጥታ ካለበት አካባቢ ወደ ወረዳው ፖሊስ በመሄድ በትዳራቸው ውስጥ
የተፈጠረውን በማስረዳት በእለቱ የፈጸመውንም ተግባር መፈጸሙን አምኖ ቃሉን ይሰጣል። በጥንዶቹ መካከል ይህንን ድርጊት የፈጸመው የተባለው ግለሰብ ይህንን ድርጊት እንደሰማ ከአካባቢው ለቆ ይጠፋል። የሰሜን ሸዋ ዞን ከፍተኛ ፍርድ ቤት በተከሳሹ ላይ የተመሰረተውን የግድያ ወንጀል በማሻሻል ወደ ቀላል የሆነ የሰው ግድያ በመቀየር ከፍ ባለ ደምን በሚያፈላ ምክንያትና ሕሊናን በሚያውክ ምክንያት የአስገዳጅ ሁኔታ መወሰኑን በመተላለፍ የፈጸመ ወንጀል ጋርና ሌሎች የቅጣት ማቅለያዎችን በመጠቀም ተከሳሽ ሀብታሙ ጋረደው በ9 ዓመት እስራት እንዲቀጣ የተወሰነበት መሆኑን አቃቢ ሕግ ዳንኤል ንጉሴ ገልጸዋል። እንደው ምን አይነት ዘመን ላይ ነው የደረስነው? ጭራሽ 1 ኪሎ ስጋ የሰው ህይወት መቅጠፉ። እኔ ግርም የሚለኝ የሰው ትዳር ውስጥ ምትልከሰከሱ ምትመጠመጡ ይሄውላችሁ ውጤታችሁ። አንጋጣው ሲተፉ ተመልሶ ባፉ ነው። ነገ ከነገ ወዲያ ወደ እናንተ የሚወት አለመምጣቱን በምን እርግጠኛ ናችሁ? 17 ዓመት የኖረ ትዳር ማለት እኮ ውጣ ወረዳ አይቷል። ውጣ ወረዳ አይቷል። 17 ዓመት ማለት እኮ ቢወልዱ የ17 ዓመት ልጅ ያደርሳሉ። ይሄንን በማየት ነው እናት አባቶቻችን በሚስትና በርስት ቀልድ የለም የሚሉት። እናንተም በሰው ትዳር ውስጥ የምትመጠመጡ ሰዎች የሰው ህይወት መጥፋትም ሆነ የትዳር መበተን ልጆች ጎዳና የመውጣት ትልቁ ምክንያት እናንተ እንደሆናችሁ እንዳዘነጉ ነብሰ በላ ናችሁ። በእርግጥ ጉዳዩ ቢያናድድም ነገር ግን ማንኛውንም ውሳኔ ከመወሰናችን በፊት በጠረጴዛ ዙሪያ ቁጭ ብለን አውርተን የሚፈታም ከሆነ መፍታት። ከዚህ ቀደም ስትጋቡ ሽምግልና የተቀመጡ ሰዎች አሉ። እነሱን አስቀምጣችሁ ጉዳዩን መፍታት ነው። መኝታ ቤታችን የኔና ያንተ ነው፣ የዘመድ ማረፊያ ሳሎኑ ብቻ ነው እያልኩኝ ስናገር አልሰማህም እንጂ ብዙ ካቀረቡት ጠላት ነው ወዳጅ። በሩን ክፍት አድርገ ነው ሁሉ እንዳሻው ገብቶ ወዳጅና ዘመድ አስተያየት ሰጥቶ ምን ነክቶ ነው እያለ ደፋሩ ፊት ለፊት የፈራም ሲነግረው ባሽሙሩ መልክና ቁመና እንደማልመጥነው እሱ ያላየውን ያሳየው ዘመድ ነው። አልታየም እንጂ ያሰመርኩት መስመር ይሄ እንዳይከሰት መጠንቀቅ ነበር። እንደው አቤት ግጥም አቤት አንደበት። እናቴ እድሜና ጤና ይስጥሽ። ሌላ ምን እላለሁ? እንግዲህ ይሄ ግጥም ሰምና ወርቅ ቅኔ ለሆነባችሁ ሰዎች ምን እያለች ነው? ትዳራችሁ መሃል ሰውን አታስገቡ። መፍታት ካለባችሁ ራሳችሁ ፍቱት። ሐሳብ አስተያየት ይሄ ድርጅት አይደለም እንዴ? ስትፋቀሩ ሰው አማክራችኋል? አላማከራችሁም። ቁጭ ብላችሁ እዚህ ትዳር ውስጥ እንደገባችሁት ቁጭ ብላችሁ እንደዚህ አይነት ችግሮቻችሁን ራሳችሁ አውርታችሁ ፍቱት። 10 አይነት ሰው ሲገባ ትዳር እጅ ነው የሚለው ግስ። አረ ግርግርም ይላል። እንኳን ራሳችሁን ከዚህ ምድር አሰናብታችሁ ፈጣሪ እንኳን ጊዜያችሁን ጠብቆ ሲጠራችሁ ይሄ ነው ሀፕን የሚያደርገው። የመጀመሪያው 24 ሰዓት የሰማ ላልሰማው አሰማ በሚለው ህግ መሰረት ሁሉም ተደዋውሎ እንትና እኮ ሞተ፣ እንትና እኮ አረፈ፣ እንትና እኮ እንደዚህ ሆነ ተባብሎ የሚደዋወልበት ነው። ጨዋታው የሚቀየረው ከቀብር ሰዓት በኋላ ተቀብራችሁ መሬት ግብአታችሁ ከተፈጸመ በኋላ ምሳ ይበላል ምናምን ይበላል። ተገናኝቶ የማያውቅ ቤተሰብና ዘመድ መሰባሰቢያ ሰበብ ነው የምትሆኑት። ስንት መንገድ አቋርጦ ምናምን ይመጣና ስራ እንዴት ነው የሚባባሉት። ምን ላይ ገባህ? አሁን እንትን እኮ ነው የምሰራው። ኧረ ተው እኔ እኮ እዚህ ስራ ላይ ገብቻለሁ። ስልክ እንቀያየራ። ኦኬ እንደዋወላለን። ተዘጋ ያንተ ቻፕተር እዛ ጋር። ዱነጉ ማታ ካርታ አለብኝ ዛሬ ጨቅ አድርጌ ልቃምና ማታ ፒናታይን በሃይላንድ ይዤ ካርታ የምጨፋጨፍበት አለብኝ ብሎ ቀጠሮ ያስይዝልሃል። ሌላኛው ፓርት ዱነግ ደግሞ ማታ ሰበራ አለ እንትና ጋር ድንኳን አለ እኮ እንሄዳለን ምናምን ይባባል። እዛ ጋር አለቀ። ከዛ ዘመድ አዝማድስ እዚህ ለቀሩት እናንተን አጥተው ከልብ ለሚጎዱት ቤተሰቦች ደግሞ ይመጡና የምትፈልጉት ነገር ካለ እንደው በቃ ምንም ነገር ስሜት ቢሰማ ደውሉልኝ፣ እኔ ያለው ወገን እኔ ነኝ እና ለመቼ ነው ምናምን ብለው ይሰክሳሉ። ከሳልስት በኋላ ስልክ ያነሱ ህይወት ይቀጥላል። ተረሳችሁ። እንኳን ራሳችሁን ሸኝታችሁ ማለት ነው እግዚአብሔር ወስዷችሁ ተረሳችሁ። አለቀ። ትክክል። የከፋው ይክፋ፣ የመጣው ይምጣ። ተጋፈጠው። ማርያምን ውርደትም ቅሌትም አንድ ሰሞናት። ትክክል። የራቁት ቪዲዮ ተያዘብሽ። የኢትዮጵያ 100 ምናምን ሚሊዮን በጸሎት አይደለም የገባው የኔ እናት። ሁሉም ተዳርቶ ምንም ያንቺ የተለየ ነገር የለውም። እንደውም የተለየ የሚሆነው ሶስተኛ ጡት ቢኖርሽ ትንሽ መነጋገር ያልተኝ ይችላል። ሌላ ምንም ከማንም የተለየ ነገር አላረግሽ። ወንድ ሆይ አንተም ከተያዘብህ
ወይ መምቻ እኛ ከሴዶ ግሩፖች መሃል ነው ኦር ደግሞ ሶስተኛ እግር አላቸው ተብሎ መመዝገብ ካለባቸው ሰዎች መሃል ነው የምትሆኑ። ሌላ ምንም የተለየ ነገር የለውም። ቀለል አርጋችሁት ነው። ይሄን ያለም አትኮፈሱ፣ ይሄን ያለም ራሳችሁን አጣሉ። ትክክል። ህይወት ይቀጥላል። በቃ እመብርሃንን እቺ ቀን አልፋ ነገ ላይ ስደርስ ማለት ነው ለዚህ ነበር ትላል። አረላሽ ሺም ነው ምናምን እመብርሃንን በራሱ ጊዜ እንኳን ጊዜያችሁ ደርሷል ልውሰዳችሁ ሲላችሁ እምቢ። እኔ ትንሽ ቆያለሁ ፈሪ ሙት እያልክ መከራከር ነው ያለብህ። አትሸወድ። መኖር ደግ አባቴ ኖራ አቃጥላችሁ ሞተ ምን ማዳበሪያ ነው ትረሳለህ። አቤቱ ጌታዬ ማዳበሪያ ከመሆናችሁ በፊት ረጅም እድሜና ጤና ይስጣችሁ። አሜን አሜን አሜን። እንግዲህ ሰሞኑን እቺ ፋሽን ሆናለች፣ እንደ ትሬንድ እየተያዘች ነው። ራስን ማጥፋት የምትለው ትሬንድ እንደ ፋሽን እየተያዘ ነው። እኛም ኮሜንት ሴክሽን ላይ አንድ ወጣት ራሴን ላጠፋ ነው ብሎ ኮሜንት ጽፎልን ነበረ። ይሄንን ነገር እንደምታቀርበው እርግጠኛ ነኝ ብሎ ነበርና የሰው ልጅ የሚዳከመው ከእምነቱ ሲርቅ ነው። ወደ እምነቱ የሚጠጋ ከሆነ ሁሌም ጠንካራ ነው። እንግዲህ በዚህ ሳምንት ራሷን ያጠፋችው እህታችን የምታቋት ናት። ህይወቷን ያጣችበት ትልቁ ምክንያት ያጠፋችበት ምንድነው? በኮመንት ምክንያት ነው። የሚጻፉላትና በውስጥ የሚላኩላት እንዲሁም ሰዎች የሚናገሯት ንግግር ራሷን እንድታጠፋ ገፋፍቷታል ማለት ነው። የሰሞኑ ኮመንት ወዴት እያመራ ነው? ምን ይዞ እየመጣ ነው? አዲስ ነገር ይዘንላችሁ መተናል። በቲክቶከር ባምቢ ወይም ደግሞ ሃና ግደይ እና በኮሜዲያን እሸቱ መለሰ መሃል ምን ተከሰተ? ይሄንን ቪዲዮ ስታዩ ከግላዊ ስሜት ወጣ ብላችሁ የራሳችሁን ሐሳብ እንድታስቀምጡ ኮሜንቱ ክፍት ነው። ሐሳባችሁን አስቀምጡ። ይህን ቪዲዮ ይዘንላችሁ የመጣ ነው የቀጣይ ትውልድ እንዲማርበት፣ መናገር ያለብንና መናገር የሌለብን ነገር ደግሞ እንድናቀበት ነውና እባካችሁ ይህን ቪዲዮ በቀናነት ተመልከቱልን። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልጉ ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልግ። ከዚህ በኋላ ምን ተከሰተ? ሌላ ችግር ውስጥ ገብቷል። ባምቢ ይህን ልትልበት የቻለችው ትልቁ ምክንያት ምንድነው? በሶሻል ሚዲያ በውስጥ ኢንቦክስ ብዙ ባለትዳሮች እፈልግሻለሁ የሚሉ ቴክስቶችን ይልኩልኛል፣ ብዙ ነገሮችን ይጽፉልኛል፣ ኮሜንት ሴክሽን ላይ መጥተው ደግሞ ኢሞሽናል የሚያደርጉ ነገሮችን ይጽፋሉ ከሚል የተነሳ ነው። ስሜታዊነት ውስጥም ገብታ ነበረ። በዛም የተነሳ ይህንን ንግግር ልትናገር ችላለች። እውነቱን ለመናገር ይህንን ቪዲዮ እንዳያችሁ ሁላችሁም እንደምትበሳጩ እርግጠኛ ነኝ። ምክንያቱም ተቆርጦ ስለመጣ ካያችሁት ነገር የተነሳ ልክ ስላልሆነ። ይህንን ቪዲዮ ከተጋራ በኋላ ህዝቡ ተቆጥቶ ብዙ ነገሮችን ሲያጋራ ነበረ። እንዲሁም ሪፖርት በማድረግ አካውንቷ ላይ ችግር ፈጥሮ ነበረ እና ይህን አስመልክቶ ላይቭ ስትሪም ላይ መታ ይህን ሀሳቧን ሰጥታለች። ልስራበት፣ በቃ ጥሉኝ፣ ብሎክ አድርጉኝ፣ አስወጡኝ፣ አይ ዶንት ማይንድ። እንድትወዱኝም አልፈልግም። ሲጀመር ችግር የለውም። አይ ዶንት ማይንድ። ግን ብዙ ነገር ይዤ ነው የምኖረው። እናቴን ላኖርበት፣ አባቴን ላኖርበት። ታውኝ እንዴ? አካውንቴን አትንኩብኝ እንዴ? ስራዬን ልስራበት። ታውኝ እንዴ? አንቺን ተይና ማን ደረሰባችሁ? አንተ መተጽፋል በውስጥ የተናገርኩት የጻፉብኝን ወንዶች ነው አይደለም? የተናገርኩት የጻፉ ሁላችሁም ሪአክት የምታደርጉት ምን ሆናችሁ ነው? እኔ እኮ ስለነዚህ ወንዶች ባለጌ ካልሆንክ ስለ ባለጌ ወንድ ሲወራ ለምን ታወራለህ? ለምን አቤት ትላለህ? እኔ አወራሁት እኮ ስለ ባለጌዎቹ ነው አይደለ እንዴ? ታናሽ ወንድም አለኝ፣ ፊልም ማስተምረው ታናሽ ወንድም አለኝ። 8ኛ ክፍል ያደረስኩት የግል ማስተምረው ታናሽ ወንድም አለኝ። እናቴን እያሳከምኩ ነው የምኖረው። ብዙ ነገር አለብኝ። የቤት ኪራይ፣ የመኪና ኪራይ፣ ብዙ ነገር ይዤ ነው የምኖረው። አካውንቴን አትንኩብኝ። በቃ ልስራበት እንዴ? ልስራበት። በቃ ተውኝ። ከነጥላቻችሁ ከህይወቴ ውጡ። በቃ እሱ ነው የምፈልገው። ከህይወቴ ውጡልኝ። ሃይ እንዴ? እኔ አልፈልጋችሁም እኮ ችግር የለብኝም ከእናንተ ጋር እንዴ? የዋሸሁት ውሸት የለም። እንደዛ እያላችሁ ምጽፉት እናንተ ናችሁ። ለሱ ነው ምስክሩ፣ ስቶሪ ነው። ስለዚህ ታቡኝ በቃ እንዴ? ታቡኝ እንዴ? እየተናገርኩ እዩና ግቡና ስቶሪ ላይ እያልኩ ስለምቀላችሁ ለመስደብ ብቻ ከ50 ከመቶ በላይ ወንዶች ቪዲዮ ሰርታችሁ ማታውቁ ወንዶች ሁላ ቪዲዮ እየሰራችሁ
አንቺን ማን ይፈልግሽ? አንቺ እንዴ እኔ የምፈልገኝ የራሴ ሰው አለኝ እንዴ እኔ እኮ እናንተን አልፈለግኳችሁ ምን ሆናችሁ ነው ራሳችሁን ስትቆልሉ እኮ ነው መታችሁ እኔ ጋር ራሳችሁን ስትቆልሉ በጣም ለእናንተ ለኔ ምንም ያን ያህል ቦታ እንደማይሰጣችሁ ነገርኳችሁ ምክንያቱም ደግሞ ላይክ የኔ ሪአክት ማድረግ እንዴት ነው ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ ቀን በቀን የእንትን ልጅ የተወርኩ መሰደብ ይወድልኛል እንዴ ማን ነው የኔን ስም የሚያየው እዚህ ላይ ወጥቼ ስለማወራ ነው እንዴ እዚህ ላይ ጀግና መስዬ ስለምታይ ነው በጣም እኮ ይሰልቻል ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ እንግዲህ በተናገረችው ንግግር ምክንያት በተሰሩባት ቪዲዮ በዚህ መልኩ ምላሽ ሰጥታለች በላይቭ ስትሪም ላይ ማለት ነው ሐሳብ ከሰጡት ሰዎች መካከል ታዋቂው ኮሜዲያን እሸቱ መለሰ በዚህ መንገድ ምላሽ ሰጥቷል ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል አስቡት እስቲ ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ አንዳንድ ስክሮል ስታረጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታረጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ የምንገርመው እኛ ነን አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው ወይኔ ኮመንቱ እናዘንበዋለን አይደል የኔም በቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ ኧረ ምን አይነት ጸጋው ነው የሃንጎቨር ጸጋ ነው ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው ቤተ መቅደስ እኮ የራሱ ህግ አለው ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል በዋናነት ይሄን ይዤላችሁ መጣው እንጂ ኮሜዲያን እሸቱ ይሄንን ብቻ ብሎ አላበቃም ሰላም ቤተሰቦች ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት በኔ በኩል ከገዛችሁ ማን ነው ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል በዚህኛው 7 ጊዜ ጮሆ ነው የሚወጣው በዚህኛው ባንዴ ነው እቺ ቪአይፒ ፓኬጅ ነች ሰሞኑን ላይቭ ገባለው ጊቫዌ ኖረኛል 7 ጊዜ በረከትሽ ይደርብን ማን ነው በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ እናም ይህንንና ለ10 ምናምን ደቂቃ የሚሆን ቪዲዮ ሰርቷል ኮሜዲያን እሸቱ መለሰ ሐሳብ ሲሰጥ በሐሳቡ የሚስማሙ የማይስማሙ ሰዎች በጣም ብዙ ቪዲዮ ሰርቷል አጋርቷል ነገር ግን ጉዳዩ በዚህ አላበቃም ቲክቶከር ባምቢ ወይ ሀና ግደይ ይህን ጉዳይ አክርራ ይዟለች ምን አለች እስቲ አብረን ነው እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል በዚህ ንግግር አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው ለየትኛውም ፈጣሪም ቤተክርስቲያን ማስተሳሰብ ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ አየክ አይኔን ነካኝ ቤተሰቦቼን ነካኝ እዚህ ጋር ወርቼ የምጨርሰውም ነገር አይደለም በቅርብ እንገናኛለን ቃል እገባለሁ ለምን ምን ችግር አለው በሞትስ ቤተሰቦቼ እኮ ናቸው አይ ዶንት ኬር ገባት ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ እዚህ ጋር እኮ እየታየህ ያለኸው
ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸው እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ obviously ከኔ የተሻለ ሰው ነው የምፈልገው ምንድነው እሱ ችግሩ እንደዚህ ያናደረክ I have class አሁን ለራሴ ከማንንም ጋር አታየኝም አዎ እሱ ምንድነው የሚያናድደው ነገ ኮሌጅ አድጋኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅ ከሆነ ያለህ እኔ አላቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ ለምንድን ነው የደነቀ በጣም ምን ነው የደነቀ ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ እንዴ ፈጣሪ የሰጠኝ ሰውነት ነው በሰውነቴ ልሳቀቅ አይገባኝም እግዚአብሔር አምላክ የሰጠኝ ሰውነት ነው ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ ምን ይላሉ እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው የኔ ፍቅር እሱ የሰጠኝ ሰውነት ነው እሺ ስለዚህ እሱ በሰጠኝ ሰውነት እንግዲህ በዚህ መልኩ ላይቭ ስትሪም ላይ ወጣ ቪዲዮውን አጥፋ ይቅርታ ጠይቃ ለበለዚያ ብዙ ፋይሎች አሉኝ እጄ እመጣለሁ ብላለች ማለት ነው ይህ ሶሻል ሚዲያ እንግዲህ ህይወታችንን ከማቅለል አልፎ ሌላ ጦስ ይዞብን እየመጣ ነው እውነቱን ለመናገር ይህንን ነገር በማየታችን በጣም ነው ያዘንኩት ጉዳዩን በውስጥ መስመር መጨረስ ይችሉ ነበር ሐሳብ አልሰጥበትም ኮሜንቱን ለእናንተ ክፍት አድርገናል ሐሳብ አስተያየታችሁን በኮሜንት ጻፉልን ፈጣሪ አምላክ ጤናውና ሰላሙን ይስጠን ሀገራችንን ፈጣሪ ይጠብቅልን እንዲያቀኑ ክፋት እንዲያሰው ክዳት እንዲያን በፈጣሪ ስም ማን ይበጀኝ ነበር አንተ ተኔ ባኩ ጭርት የሚያዚዝ ምራቅን ወደዛ አርገው ለልጅቷ ነው እኔ ላይ ነው የምትጠፋው አረ ለልጅቷ ነው አንተ ላይ ያቀነጨው ምራቅ አልፈልግም አንተ አሲድ የሰው አሲድ እኔ ዘንድሮ ልጆች ምን እየበሉ ነው እንደው ነገሩን እስቲ እንዴ እንባይ እኮ የሚመስሉት የኛን ጊዜ አይታልግስ የኛ ጊዜ አቧራ አሳሳባችን ሳተላይት እንደዛ ይስበብ በልጅነታችን እኮ ጭራሽ ኮምፕረሰር በሉን እኮ የምንስበው አሳሳብ ያው ጌሻ ነው በርግጥ አቧራ ነው እንዴ ምንስበው እንስበው የለ እንዴ ተመልከቱልኝ እስቲ በልጅነቴ እኔ አሁን በዚህ እድሜ አሁን ይሄ እኔ ነኝ ብል ማን ያምናል አይ እህል በርግጥ ፊት የሆድ ውጤት ነው ይባላል በእኛ ጊዜ ቆላችንን ቅርጥፍ አድርገን ዳቧችንን የ25 ሳንቲ ዳቧችንን እልው አድርገን እኔ ግን የሚበሉት ነገር ይመስለኛል አገሴ እንዴ ምግብ ነው ትለኛለህ እንዴ በልጅነታችን እኮ እኛ ራሱ ምን በላው ቆሎ ሽምብራ ባቄላ በቆሎ ይሄን ከመብላታችን የተነሳ ሽንት ቤት ደርሰን ራሱ ስንመጣ ይችላክለን ነው የምንመጣው ደሞ አይናችን ላይ የሚከመረው የእንባ ብዛት ለምን ስናምጥ ሐሳብ በሉት እኮ የዘንድሮ ሐሳብና የድሮ ነበር ምን ነበር ያ ሁልጅ በአንድ ቁጥር ወተት በሁለት ቁጥርም አለውና አሁን አይደል የማቀው ቁጥርም አለው በሱ ይጠጣል ለአጥንቱ በጠንከር ወተት ላይምሮ እንትን ማለት የዘይት አሳ ለምኑ ምን ያሳ ዘይት ምን ላድርግ ማታቆና ዘላለ ባልበላው ታዲያ ባልበላው ተውጂ ምን ነካ አትጋብዘኝ ከዚህ በኋላ ያደነዝዛል እንጂ ምን ዕውቀት ይሰጣል አሁን እኮ አረጀህ በቃ አንተ እንደውም ለልጆች ነው አንተ እንደውም የጎመን ሾርባ ጠጥተህ ነው ለዚህ ድንዝ ብለ ቀረው ኮሜዲያን አስረስ በቀለን አስረስ ስዩም ያልቀን ነው ከእንግዲህ በኋላ እንዳታርመኝ አንተም ብሎ አራኝ በባለፈው እንግዲህ ኢትዮጵያን ጉድ ያሰኘ ቦክስ እንደተደረገ ታውቃላችሁ እሱ እስካሁን ድረስ መነጋገሪያ ሆኗል ብዙ የተከሰቱ ክስተቶች ነበሩ ግማሹ በኖካውት በፌንት ይወጣል ግማሹ ደግሞ በጣም ባጭር ፋይት የተቋጫለ ነገር ግን ከነዛ መሃል ቪዲዮዎች በጣም ልቤን ይነኩታሉ እስቲ ይሄንን ላጋራችሁ ሰላም እስከዚህ ከኔ ጋር መጣችሁ ንቀተሊና እንደ ቤተሰብ ከቤተሰቦቼ ጋር እኔ ድል አድርጌያለሁ ብዬ ነው ማስበው እዛ ሪንግ ውስጥ እንደየትኛውም ሰው ባሸነፍ ፋይቱን በደንብ ድል ባረግ ደስ ይለኛል ከዚህ በኋላም አረጋለሁ ብዙ ፋይቶችን አረጋለሁ ትልቅ ተስፋ ያለኝ ደግሞ ከየት እንደተነሳው ስለማቅ ነው እና ለነግራችሁ ፈልገው ምንድነው እኔ ቤቱን አሳያቸው ይሄው እዚህ ጋር ተወልጄ ያደግኩት እቹትና እናቴ የተነሽ ባዩ የኔ እናት ምስክር አበበ ከኔ ጎን ነው ያለው
እዚህ ተወልጄ እዚህ አድጌ ብቻዬን ተጣጥሬ ይኸው ቤቱ ከአፈር ነው የተሰራው፣ መሬቱም አፈር ነው። ቲቪ ራሱ የለንም። ይሲ ምንድነው ከዚህ ማሳየት እንፈልገው የፈለግነውን ነገር ማድረግ እንችላለን ብዬ መድረክ ላይ ወጥቼ ደረቴን ነፍቼ ሳወራ ከየት እንደመጣው ስለማቅ መንገድ ላይ ሲሄድ ደረቴን ነፍቼ የሚሄደው ከየት እንደመጣው ስለማቅ ወዴት መሄድ እንደምችል ያሳየኛል አምሮዬ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አታልቅሰባቴ በጣም ነው የማከብራችሁ። እስካሁን ብዙ ሰዎች ጋር ተዋውቂያለሁ፣ ብዙ ሳንቲሞችን ሰብስቤያለሁ። አሁን ለእናቴ ቤት ገነባላታለሁ፣ ለእናቴ ቤት ገነባላታለሁ። እና ከጎኔ ስለነበራችሁ ከጎኔ የነበራችሁ ሰፖርት ስታደርጉኝ የነበራችሁ ሰዎች በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በጣም ስሜታዊ ሆኛለሁ። በጣም ድል አድርጌያለሁ። አሸናፊ ነኝ እኔ። አሸንፌያለሁ። እወዳችኋለሁ። እወድሃለሁ አባቴ። እኔ አባቴ እወድሃለሁ፣ እከብርሃለሁ። The angels up in the clouds, my jealous know we proud. Whenever you're next to me, oh mama. የሰው ልጅ የመጣበትን ካረሳ መጨረሻው ሁሌም ያማረ ነው። እናት አባቶቻችንን የምናከብር ከሆነ ሐሳባችን ሙሉ ነው የሚሆነው። ፈጣሪ ሁሌም ከጎናችን ነው። የትኛውንም ስራ ብንሰራ ዲሲፕሊን የሚባል ነገር ከሌለ በዜሮ እንደማባዛት ነው። እናም አዲስ አበባ ሲመለሱ ደግሞ አሸናፊው ጆኒ ንቃተ ህሊናን በዚህ መልኩ ተቀብሎታል። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ተቀበሉት ይሄንን ሪያሊቲ። ምግብ ሊገለው ነው፣ አጉርሶ ሊገለው ነው እንደ ሰውዬው። ዋው ጨመሪ ጥብሱን። ንቃተ ህሊና ሲጎራረስ እኮ ነው ያልከው። ምን ይሆንክ ነው አንተ? ጥብሱንም አላማ እንዳትረሳ እንጂ አላማዬንም ኢላማዬንም ረሳ ሰው አይደለሁም። ግስ የተወኝ ለራሴ እዚህ ሆዴ እየጮህብኝ ነው ምግብ። እኔም አንጀቴ ተላወሰ። ምንም ያህል ግጭት ውስጥ ብንገባ አንድ ማዕድ ላይ ስንቀርብ ሁሌም ፍቅር ነን። ፋይት ውስጥ የነበሩ አንድ ወንድማችን በዝርራ የወጣ ወንድማችን ዘራሪው በዚህ መልኩ እንግዲህ ሄዶ ጠይቆታል። በባህላችን መሰረት በዚህ መልኩ ጠይቆታል። ዛሬ ዱሬሳን ልጠይቀው ነውና ከውድድር በኋላ አላገኘሁትም። ይህን ዛሬ የሚገርም ጭኮ አሰርቼለታለሁኝና ጭኮ ማለት በኦሮሚያ ባህል መሰረት በጣም ለምታከብሩት ለምትወዱት ሰው የሚሰጥ የክብር ምግብ ነውና ዛሬ ለዱሬሳ ልሰጠው ነው። ተከታተሉ። ስለ ዱሬሳ የሆነ ነገር ልበላችሁ። ዱሬሳ ማለት በጣም መልካም ሰው ነው፣ ጥሩ ባህሪ ያለው ሰው ነውና ያው የስፖርቱ ነገር ሆኖብን ነው እንደዛ ተንቀጣቀጣ የነበረውና እኔ ሳቀው አብረን በልተናል፣ አብረን ጠጥተናል እና ጥሩ ባህሪውን ያሳየኛል ብዬ አስባለሁኝ። እስቲ ምን እንደሚፈጠር እናያለን። መጣዩ ስለ ቦክስ እያወሩ ነው። አይ ቀለል ያለች ናት። Wow.
እኔ እኮ በየትኛው አዘኘ ቤቱ ልተው ምግብ ጮኮውን እንትን ልበል የእናንተ ጉዳይ ያሳስበኝ እንደው እኮ አይ ወደ ቁም ነገሩ ምግቡን እኮ ነው ያየ የነበረው አይደለም እንዴ ዱሬሳ ሲቀምስ ነው ያኛው ሲቀምስ ነው ያየሁት ችግሮቻችንን ከጸባችን በኋላ ቁጭ ብለን ብናወራባቸው በጣም ቀላልና መፈታት የሚችሉ ጉዳዮች ናቸው ጸብ ውስጥ የገባችሁ ሰዎች ምግብ ብሉ ምግብ ጮኮ ይዛችሁ ነው እናንተ ወዳቸዋለሁ አርሰናል የዋንጫ ጨዋታ አለው ብትባልና ከሰርግህ እና ከኳሱ የቱን ትመርጣለህ? ስለሚያውቅ ነው አሁን እንዴ አርሰናል እንዴት እንደምወድ ታውቂያለሽ ሲጀመር ሰርግህ ላይ በስልክም ልታይ እግዚአብሔርን እኔ እንጃ ልታያችልም ሲጀመርም ስልክህንም ላትይዘው ትችላለህ ሰርግ ላይ ሶስቱን ፈተና እንዴ አርሰናል ዋንጫ ጨዋታ ኖሩት እኮ ከሰርግህና ሰርጉ ይቅር ነው የምትለው ወይስ ኳሱ ይቅር አሊ ለዛሬ ነው የምትለው? ሰርጉ ለአንድ ቀን ይራዘም እኔ ማርያምን አርሰናል በጣም ነው የምወደው የምትወደድና የፍቅርህ ልዋ ችግራችን ምንድነው መቅደም ያለበትንና መቅደም የሌለበትን ነገር አለማወቃችን ነው ብለን ከሰርግና ከትዳራችን እግር ኳስን ማስቀደማችን መውደድ ጥሩ ነው መደገፍ ጥሩ ነው ማየት መልካም ነው ችግር የለውም ግን ቅደም ተከተላለው ጭራሽ እንደዚህ አይነት ነገር ላይ ኮምፔር ማድረግ አግባብ ነው አለው ብዬ አላስብም አግሴ ከተሳሳትኩ አርመኝ እኔም እግር ኳስ ደጋፊ ነኝ የአርሰናል ደጋፊ ነኝ አርሰናልዬን ነው መደገፈው ነገር ግን ሰርግ ህይወት ነው እግር ኳስ ደግሞ ጨዋታ ነው እንደስሙ እግር ኳስ ጨዋታ ነው የሚባለው ጨዋታ ደግሞ ከቁም ነገር በኋላ ነው ለመዝናናት ከተፈለገ ቤት ውስጥ ቡና ፈላልታችሁ ኳስ ይታያል ሰርግ አይደገምም ህይወት አይደገምም እግር ኳስ ሃይላይትም ይደገማል ከፈለጋችሁ ማንኛውም ሰዓት ታዩታላችሁ እዩት እንግዲህ እዩት ሰው ደግሞ የመጣ እንደዚህ ፍርፍር ወሽሮ አይደል ዱባ ወጣለ አይደል ስንት ወጣለ ድንች ወጣለ እንዴት ሰው እንደዚህ አይነት ምግብ ያቀርባል ለዚህ ነው ቀራሽኝ ያልከው እና እኔ እንደሰደበኝ የምርና ሰው ደግሞ አይደል የሚመጣው ሽሮ አለ እኮ ይምጣል እና ወይ ሽሮ ወይ ፍትፍት ነገር አታቀርቢ ፍርፍር ይሻላል ታዲያ ራስ የሚያደርግ ነገር ተው ጥጋቡ ተው ለዚህ ነው ቀራሽኝ ያልከው ያንተ ይለያል ሰው መታዘብ አለ እንዳላመረው ማታ ነው ማታ እንዴ ነው ቁርጥ ምናምን መበላው ይከብዳል በበላ ያዋጣኛል እንከን ከስልከኝ እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል አሉ ኑሮ እንግዲህ እንደዚህ ነው የአዳሚ ሽሮ አረረብኝ ብሎ ይላል እዚህ ደግሞ ከአይነቱ ከጥብሱ ከጥሬው እንዲሁም ከጉበት ነው ይዩት ዘራ እኔ ምን አውቃለሁ ተወኝ በእናት ጋብዙን እስቲ በርግጥ መብላቱ ከብዶን እኮ አይደለም እንደዚህ አቅርቡ መብላቱ ምናምን ያን ያህልም ከባድ ነገር አይደለም ያው ገንዘቡ ስለሌለን ነው ያላደረግነው ሆድ እየጮኸ ነው ተሙዬ አረን የኔ ነው እየረበሽ ነው ጠረጴዛ ሰው መስሎኝ ነው እንደዛ አስመስላ እንደዚህ ወንበሩ አይ ቤቲሻ በይ እንግዲህ እዛ ድንድን ያለውን የደያስ የሆነ ሽሮን አቅርቢለት ከዛ በኋላ ብሎ በገዛ ቤቱ ይመንልልሻል እሱን አንተ ብላው አሁን ማንስ ጮህ ራሱ እኮ ቡን እያለ ነው አመዲ ሰላም ጋይስ እንዴት ናችሁ እናንተ እንግዲህ አይታችኋል አይደለ ጉዴን ራት ባቀርብለት ቁርጥ ብሰጣው ወደዚህ ቁርጥ ብሰጣው ዱባ ወጥ የለም ያለ ስለዚህ ዛሬ ዱባ በጥሬው ጋይስ እንግዲህ ዱባ ቁርጥ ነው ፍሬው ግን ቢኖረው ጥሩ ነበር መሰለኝ ጉድልኝ ዮ ይሄው ዲስ ጉድ ትናንት ማታ ዱባ ብለህ ነበር ዱባ ቁርጥ በጥሬው አምጥቼ ይልሃለሁ ምልክተው ጥሬ ሰጥ ትናንት ዱባ የለም ወይ ብላል ሽሮ አሰብኩና ሽሮ ምን ይቆረጣል አልከና ፓፓያ ነው እንዴ ተቆርጦ የሚበላ ዱባ የለም ወይ አልከናል እየጠበቅሽ ነው እንዴ አንቺ ምን አይነት ነገር እንትን የምትይው ሰው መቀለድ አይችልም በቤት ነው ቀልድ ነው እንዴ ቀራጭኝ ብለህ እኮ ነው ያልከው እየበላ ላይሽኝም አገር ነው ያየል እና ይሄን ዱባ ምን ታደርገው ነው ቁርጣህ እንድትበላው አንተ እኮ ነው ያልከው ነው አይደለም በእናትሽ እንደዚህ አይነት ቀልድ እኔ አንተ ፍላጎት ማሟላት ነው አንተ እኮ ነው የምትመክረኝ አንተ እኮ ነው ያልከኝ እንደዚህ አይነት ነገር አይምሮሽስ የሚመጣ ትናንትና ምንድነው ያልከው ምን አልኩኝ ዱባ የለም ወይ እና ታዲያ ትናንት ተሰርቶ ነው ያልኩት እንደዚህ በጥሬ አምጪልኝ ብዬሻለሁ ጥሬ ስለነበር የበላው ትናንትና ዱባ በጥሬ ፈለክ መሰለኝ ዳጣም አለው እንጀራም አለው አባይ ይበላል በአንድ ቢላ እምቢ ካለ በሁለት ሞክር ላጉርስ ይሻታል ለምን ካንቺ ለምን አይ እኔማ ጥሬ እንበላለን ምን እኔ ስጋ እያለ ዱባ ወጥ ተበስሎ ነው የሚበላው በቀይ ወጥ በምናን ተሰርቶ ነው የሚበላው እንደዚህ ይመጣል እንዴ ፓፓያ እኮ አይደለም ይሄ
ከወደዱ አይቀር ከነምናምኑ ነው። በስሎ ነው ጥሬ ነው የለም። አርፎ መብላት ነው። አርፎ መብላት ነው። እሷን ጉረስና እስከዛ ወጥሮ ስለሚደርስ የአንድ እንጀራ ሩብ አድርገሽ በሽሮም ታቀርቢልኝ። መክሳት ፈልጋለሁ። ትንሽ ምግብ ስጪኝ ብለሃል። የት አለ ትላንት የመጣው ስጋው? ሽሮ ነው የምበላው። ስጋው የት አለ ትላንት የመጣው ስጋ? ዱባ ነው የምፈልገው አላልክም እንዴ? እንድከሳ ትንሽ ምግብ ስጪኝ አልክ። ስጋ ሲሰጡ ሽሮና ዱባ መረጥክ። ሽሮና ዱባ ሲመጣል ደግሞ በስሎ ነው አልኩ። የበሰለ ሽሮ ሲመጣ አልፈልግም አልክ። አያገባኝ። አነጣጥረሽ አዘጋጅተሽ ምታመጣ ከበላ ብላ ካልበላ ተው። አንድ ጉርሻ እኮ ናት እቺ። ሳይናገሩ ነበር ማሰብ፣ ሳይሉ ነበር ማሰብ። አሁን የሆነ ጊዜ ብዙ ጊዜ ይላሉ ጉራጌ ፈሪ ነው ምናምን። እኔ የሆነ ጊዜ ጽፌ ነበር ጉራጌ ፈሪ ነው ምናምን ብዬ። ኢትኖግራፊ እንትኖች ይመቹኛልና እንዴት መግደል የሚባለው ነገር እንዳያስብ አድርጎ እንዴት እንዳኮላሸው ሰው ልንገር። ማኮላሸት ሳይሆን እንደውም በጣም ፖዚቲቭ ነገር ነው። ለምሳሌ አይበለውና እሱ እኔን ገደለ። ከዛ ሽማግሌ ፊት ቀረበ። በመጨረሻ ፍርዱ የገንዘብ ቅጣት አለው። ብዙም ፕሮሰስ አልፌ ነው የምነግርህ። 40,000 ብር ክፈል ይባላል። ወይም በአሁን ጊዜ እንበለው 400,000 ብር። ሀብታም ስለሆነ ከኪሱ አውጥቶ መክፈል አይችልም። ሀብታም ስለሆነ ስለሌለውም ለውጥ የለውም። ኖሮም አልኖረው ምን እንደሚያደርግ ልንገር። ለምሳሌ የኛ ወረዳ በቃ መላው አዲስ አበባ ነው በለው በቃ ያክላል። መላው አዲስ አበባ እንደውም ትንሽ ሳይበልጥ አይቀር። ከዛ እዛ ውስጥ የሱ ጎሳ ሰዎች አሉ። የሱ ጎሳ ሰዎች ማለት 20,000 ሊሆኑ ይችላሉ ምናምን። በዛ ገጠር መንገድ የለም፣ ጨለማ ነው፣ ባትሪ የለም። ማታ ማታ ቅርጫት ተሸክሞ በየሰው ቤት ይዞር። አንድ ሰው ሙሉ ብሩ ሊሰጠው አይቻልም። ኦኬ። በየማታ በየሰው ቤት ለወራት ነው። እንዴት እንደሚጨርሰው አስበው እንግዲህ። አሁን አዲስ አበባ ዞረህ እንዴት ከዛ እያንኳኳ ለምኖ እንደዚህ ምታብኝ ብሎ ብር ይቀበላል። ብርም ቢኖረው ሰውየው ከራሱ አይቻልም። ቢኖር ከብቴን ሸጬ ከፍላለሁ አይቻልም። መዞር አለብህ። ሁሉንም ዞረት ጨርሳል። ከዛ ደግሞ በየገበያ ቀን ገበያ መካከል ሰንሰለት ተደርጎብህ ቅርጫት አስቀምጠህ ትለምናለህ። በፈጣሪ ሰው ገሎ ከዛ ይሄን ያደገ ሰው መግደልን በፍጹም አእምሮ ውስጥ ሊመጣ አይችልም። በምንም ቢናደድ ትክክል፣ በምንም ጉዳይ ቢበሳጭ ይሄ ጉዳይ ሊመጣበት አይችልም። በቃ በፍጹም እንዳይደርሱበት አድርጎ ተሰቅሎ ታስዋይ በጣም መግደል ድብድብና ማይደርስ ሰዎች ተለምናለ። ደግሞ ዋር ነው ታውቃለህ። አስበው። ከዛ ደግሞ ይሄ ላም አብሮ ስለሆነ የሚጠበቀው ምናምን መሸጥ አልችልም። ይነቀባል። ሸጠብን አልታስገባው አታረግም። ሲጀምር ሁሉም ሰው እዛ አካባቢ ሌላም ሰው ሊዋሽልህ አይችልም። ጉባኤ ተጠርቶ ሁሉም እናንተ ጋር መጥቷል ወይ ሲል ካልሄድክበት ሰው የሱም ይፈራል። እኔ ጋር አልመጣም ይላል። ኦኬ። ስለዚህ ሁሉም ጋር መተህ ለወራት ተጠንቶ ነው ለወራት ዞረህ መጨረስ አለብህ። ይሄ ማለት እንትን ግድያን እንዴት እንደምታረግ በጣም አበሳጭቶ ልገለው አስበህ ግድያን እንዴት ዙረትን ፈርተህ ነው መተው። በቅርብ አንድ ወዳጅ ያደረገው ልንገር። ጉራጌ እንትን ደም መጨረስ ምን ነበር? ፀሐይ ደም መጨረስ ይሄ ደም ማስጨረስ በጉራጌኛ ምንድን ነው የሚባለው? ወግ። እሺ ወግ ይባላል። ወግ የሚባለው ካልቸር እንዴት ነው እንደሆነ ልንገር። በቅርብ ነው የማውቀው ሰው ገቢዎች ማይሆን ግብር ያመጡበታል። የሱ ቤት መኪና ሰው ይገላል። ነጋዴ ነው። በቃ ይሁን ማይሆን ነገሮች ይገጥሙታል። ከዛ አጣራ ዘመዶቹ ጋር ሄዶኛ ጋር ወግ የሚባል ነገር አለ። ወግ መጨረስ ማለት ደም መጨረስ። የእንስሳ ደም ትጨርሳለህ። የዛሬ 16 ዓመት የሆነን ሰው በግ ገጭቼ ገድያት ነበር ብለህ ደም ትጨርሳለህ። ካልጨረስክ ኑሮ ይበላሻል። ይሄ ሰውዬ ምን እንዳደረገ ታውቃለህ? ከዛ አጎቱ የሆነን ባሪያ ገሎ ነበር። በፊት ነው ማወራ 1950 በፊት። ኦኬ። በኃይለ ሥላሴ ጊዜ ነው ያሉት። የሆነን ባሪያ ገሎ ባሪያው ዘመድ የለውም በሚል ደሙንም አልተጨረሰለትም፣ እሱም አልተቀጣም። ስለዚህ አንተ ይሄን ሁሉ ነገር እየደረሰብህ ያለው በዛ ምክንያት ነው ተብሎ 1950 የዛን ሰው ደም ጨርሷል። ቅጣት ተቀጥቶ ድሆች አብልቶ የዛሬ ምናምን ዓመት የዛሬ 70 ዓመት የሆነውን የዘመዱን ደም ነው ማወራ ጨርሷል ይላል መጽሐፍ ቅዱስም። ለዘርዘር ነው የሚወርደው እንትን ግፍ። ስለዚህ ግፍ በጣም ኤግዛክትሊ ደም ጨረስ ማለት ነው። እንዴት ነው የሚሆነው ፕሮሰሱ? በቃ ተቀጥተህም ቢሆን በይቅርታም ቢሆን ተቀጥተህም ቢሆን የሚያዙ ነገሮች አሉ። ለምሳሌ ንስሐ እንደማለት ነው። በእኛ ንስሐ እንደምንለው በሃይማኖት ንስሐ እንደምንለው ያልጠራ የሆነ ደም አለ። ደም ወይ ባለማድረግ ነው፣ ካረከው ደግሞ በንስሐ ነው የሚጸዳው። እዛ ደግሞ ወግ ይሉታል። ወይ ቅጣት ትቀጣለህ ወይ ለማህበረሰቡ ይሁን ነገር ታረግና ያ ነገር ይፈታልሃል። ሳይፈታልህ ብትቶ አንተ ብትቶ ልጅህ ይቀጣበታል። ስለዚህ ልጅ በጣም ብዙ ሰው የአያቱን ምናምን ደም ሲጨርስ ታያለህ። ስለዚህ በጣም የሚፈራው ደም ሲጨርስ ሲል ግን ማለት ነው የሆነ በድንገት ወሬው መሀል ለገባ ሰው
ሌላ ነገር ነው ይመስላል። የሆነ አምልኮ ምናምን ይመስላል። በድንገት ወሬው ለእንትን ለጀመረ ዛዜ ብለው ይረዱት። ልክ እንትን እንደማድረግ ነው። ምንድነው ኮምፐንሴት እንደማድረግ ነው ያደረከው። አጎቴ የሰራውን ስራ አንተ ኮምፐንሴት ማድረግ አለብህ። አንተ ማስተካከል አለብህ ምናምን አይነት ሲቹዌሽን። በቃ እንደ ካሳ መክፈል በል። ግን ካሳ መክፈል ምን ሊሆን ይችላል? ያ ሰው ላይኖር ይችላል። አሁን የኔው ሰውዬ ባሪያ የተባለው ሰው የለም። በቃ ዘመዶቹም አይታወቁም፣ ዘሩም አይታወቅም። በሌላ ወይ ግን ያስከፍሉታል። ገባ? በቃ እንዲጣ አቦ ጉራጌ ማለት እንደዚህ ነው። ተመልከቱልኝ። እናንተ አካባቢ ባህላችሁ ምን አይነት ነው? እስቲ ኮሜንት ሴክሽን ላይ የምታውቁትን የደረሳችሁበትን ኮሜንት ላይ አስቀምጡልን። ክፉ ነገርን ለማሸሽ መጥፎ ነገርን ለማሸሽ ሰላምን ለማምጣት ምን አይነት ነገር ይደረጋል? እኛ አካባቢ ፋጬ ይባላል። ፋጬ ማለት ላጠፋው ጥፋት በባህላዊ መንገድ ተገቢውን ቅጣት ማግኘት ማለት ነው። ይሄ ተደባብሶ የሚቀር ነገር አይደለም። መቀጣት ያለበትን ይቀጣል። በህዝብ ፊት ቆሞ ማለት ነው ይቅርታ ይጠይቃል። ልክ ወንድማችን እንዳለውና እናንተ አካባቢ ምን ይባላል? እስቲ ኮሜንት ላይ አስቀምጡልኝ። እንደሰማችኋት ነው። አንቺ ደግሞ ማነሽ? ንቃተ ትንሿ። እኔ 2018 ላይ ሰው መግደል አልፈልግም ነበር። ለኢትዮጵያ ህዝብ ስል አዲስ አበባን ወክዬ መግደልን ተቀብያለሁ። ልምምድሽን ጀምሪ፣ ልምምድሽን መጀመሪ። እንግዲህ ተስማምተሻል። እኔ ምንም አታውቂኝም። እኔ አንቺን ለመቆላለፍ 30 ሰከንድ አይፈጅብኝም በለው። ቁልፍልፍልፍልፍ ነው ማረግሽ። ቁልፍልፍልፍ። ይሄ ቪዲዮ ለጌቾ ይድረስ። ምንም አንቺ አታውቂኝም። እንደ ፋርማሲ ባም ነው ጥምጥም የምልብሽ። እንዴ አድርሱላት ነው ቪዲዮ። ምንም አታውቂኝም። እኔ ናዝሪያንስ ነኝ። ናዝሬትን ወክዬ እቆላልፍሻለሁ። አረ ይሄ ቦክስ ጉዳይ አረ ወዴት እየሄደ ነው? በባለፈው ትላልቅ ሰዎች ሼባዎቹ ጸብ ውስጥ ገጥሞ ነበረ። አሁን ደግሞ ህፃናቶቹ። ሰው እኮ ንዴቱን እየወጣ ሪንግ ውስጥ ሊያደርግ ነው አይደል? አዎ። አሁንማ ከገሴ ጋር እኔ ራሱ ይዋጣልን። እንደውም አረ ኑሮ የሚያዋጣን አይሻልም? ገሴ ቀድሞ እኮ አደካክሞናል። ጭራሽ ልጥ ሰንዘረንበት። ለማንኛውም ይሄ ቀልድ ሊሆን ይችላል፣ ቀልድ ነው። እናም ሶሻል ሚዲያ ላይ የሚደረጉ ማንኛውም ንግግሮች ህፃናትን ወዴት ሊወስድ እንደሚችል እንግዲህ ይሄ ቪዲዮ ማስረጃ ይሆናል። አይታችሁታል። ምን ነው ጠፋህ? ምን እያረክ ነው? ምን ይሄው ረፍረፍኩት እኮ እንዴ ነው አጣጣብከው እቃውን አይደል? አረ አንቺ ለማስደሰት ይልሽ እንጂ ልጭ አርጌ አጣጥቢያው ነው። አዎ ያው በቃ እንደዚህ ነው። እኔም እኮ አንተን ለማስደሰት እኮ ነው ስሰራበት ያልኩት። አረ አንቺ ለማስደሰት ትወያለሽ ወጥ ምናምን ሲሆን ትወያለሽ። እኔ ደግሞ ልጭ አስደስትሻለሁ። ክሊን እያደረገ ጥብጥብ ታደርገዋለህ። ስንደሳሰት ነው ምን እቃ በማቆሸሽ በማጠብ ታዲያ አንቺ በማቆሸሽ እኔ በማጠብ በቃ እንደሰከታለሁ። ይመችክ። ነገ የሚጠብቃል። ይመቻችሁ። የምር ትዳር ማለት እንደዚህ ነው። ባላንስ አድርጋችሁ የምትኖሩበት። አሁን አላችሁ እኮ ከስራ እንደመጣ ቤት ትገባና ምግብ አልደረሰን አይሆንም ብያለሁ። አይሆንም ይሄን ነገር ዞር አድርጉልኝ። የት ነበርሽ እስካሁን? ይሄ ኩፍስ ብላችሁ ቁጭ የምትሉ ገበጣ በሆነ ኑሮ ሞላ ጎደለ ጨዋታ ላይ እንዴት ተኮፍሰን እንችላለን? አንችለውም እንዴ። ሴቷም የራሷን ወንዱም የራሱን አለቀ። ወንድ ልጅ ደግሞ ኪችን ሲገባ አልወድም የምትይ ሴት ይኸው መማሪያ ነው። ምን ያህል ፍቅር እንደሚያደራጅ እሱ ያጥባል፣ እሷ ታቆሽሻለች። ከዛስ ሲደሳሰቱ ነው የሚኖሩት። ይመቻቸው። ያውን ልጆች እኮ የተመጣጠነ ምግብ ከመብላታቸው የተነሳ ማቹርድነት ነው እንዴ? ተመልከቱልኝ እስቲ። እኔ በ30 እና በ40 ዓመቴ እንኳን እንደዚህ ላወራ አልችልም። ተመልከቱ። ምናልባት ድምፁ እየረበሻችሁ ከሆነ ዝናብ እየዘነበ ነው። How are you? Where are you from? Ethiopia. Where is Ethiopia? In Africa. What's the capital city of Ethiopia? Addis Ababa. Who? When did Ethiopia get independent? Ethiopia has never been colonized. Wow. So, tell me about your country. Ethiopia has never been colonized and does not have an Independence Day. Ethiopia is the birthplace for humankind, and the first fossil was found in Ethiopia, and her name is Lucy. Lucy is 3.2 million years old. Ethiopia was the first country to find coffee. It was the story of the shepherd with his goats. His goat was eating a tree, and then the goats
he ate the coffee bean, and then he was really energized, and he was like excited and stuff. And then the shepherd, he brought another goat to the tree. Then when that goat ate from the tree, it also went energized. Ethiopia has their own calendar, alphabet, and numbers that makes them unique. And an Ethiopian man named Ababa was the first African to win Olympics. Ethiopia's capital city is Addis Ababa. The oldest name of Ethiopia is Abyssinia. Wow! How old are you? 8. Only 8? And you know all this one? Yeah. Are you kidding me? MashaAllah. 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 That's wonderful. That's wonderful. By the way, you deserve to be called Amir. And that is your name. Wow. Wow. Keep it up. You're really such a smart lady. Smart queen. Like, God bless you. So, what do you want to be in the future? Maybe a doctor or a lawyer. All right, I hope. Good job. I wish you all the best. Just study hard, okay? እኛ እዚህ ታላላቆቹ እዚህ ሶሻል ሚዲያ ላይ መተን ዘር ከዘር ሃይማኖት ከሃይማኖት እናባላለን። ህፃናቱ የት እንደደረሱ ተመልከቱልን። እኛ በእኛ ጊዜ እኮ ኤ4 አፕል ቢፎር ቦል ላይ ነበር ስታክ ያደረግነው። የኛ እንግሊዘኛ የሚመጣ የነበረው በከሙያ ላይ በኮንትሮባንድ ነበር እንዴ? አንተ ያልተማርክ እንደሆነ ለምሳሌ እኔን ተመልከተኝ። እኔ እንዳስተርጉም ይለያየው በአንተ ምክንያት ነው እንደዚህ ጡብ ድንጋይ ሆኜ የቀረሁት እንጂ ሃይ ባይ ጓደኛ ቢኖረኝ ኖሮማ ሃይ ይልህ ነበር። የዘመኑ ልጆች በመልክም ቆንጆ ናቸው፣ በጭንቅላትም ቆንጆ ናቸው። ያው የቤተሰብ ክትትል ግን እንዳይለያቸው ያረጋጥምንላቸው። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል? አፕሮቫል ሰጥተናችኋል? አዎ። አጃይብ የሚያሰኙ ቪዲዮችን ነው ሰብስበን ይዘንላችሁ የመጣ ነው። ያው እንግዲህ እንደተለመደው በየጊዜው የሰዎችን ቪዲዮ እዚህ ይዘንላችሁ ስንቀርብ እኛ ፍርድ ሰጪ ወይ ደግሞ የፍርድ ዳኛ ሆነን ሳይሆን ያው የውስጥ ትዝብታችንን እዚህ እንድናካፍላችሁ እንዲሁም ሰው እንዲማማርበት በማሰብ ነውና በግላዊ ሐሳብ እንዳትይዙብኝ፣ ያው አትይዙብኝም ብዬ አስባለሁ። ይዘንብሃል። አንተ ገንዘብ አትያዝና እዚህ ቤት ውስጥ ትዝብት እንጂ ፍርድ የለም። እንታዘባለን። ለቀጣይ ትውልድ ደግሞ እንዲማማርበት እዚህ ላይ እናቀርባለን። ሐሳባችሁን እንቀበላለን። ከናንተው ለናንተው ይዘን እንመጣለን። ይህ የሳቄ ጨዋታ የቁም ነገር ቤት ነው። እባካችሁ ሰብስክራይብ በተኗ እንዳትረሳ። ቪፒኤን ነው እንደበራች ትንሽ የምልክት አሳይቶናል። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄው ቴንኪው። ደህና ሰው ትመስላለህ ስትታይ።